ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምከረማችሁ ያርኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ ስልበትና እየጠየቅኳችሁ አሁን እንግዲህ የምንገኝበት ቦታ ዘነበ ወርቅ ይባላል። ዘነበ ወርቅ አካባቢ ጋር ነን ያለነው። ይሄኛው እንግዲህ ወደ አየር ጤና የሚያስኬደው አስፋልት ነው እያየን እየተመለከትን እየተጓዝንበት ያለው ማለት ነው። ዘነበ ወርቅ ሆስፒታል በስተግራ በኩል ነው ያለው። እንደምትመለከቱት ፊት ለፊት አየር ጤና ወደ ቀራኒዮ ነው የሚለው። እኛ ወደ ቀራኒዮ ነው የምንዞር። አደባባይ አለ እዚህ ጋር ሲኖትራክ ያለበት ቦታ ጋር እኛን ዞርና ወደ ቀራኒዮ ነው የምንሄደው። እዚህ ጋር ዘነበ ወርቅ ሆስፒታል ነው ያለው። እንግዲህ አሁን እንዞራለን። አሁን እንደምትመለከቱት ዞረን ወደ ቀራኒዮ የሚያስኬደውን አስፋልት ይዘን የምንሄደው። እዚህ ጋር ደግሞ እንደገና ታፔላው ላይ ቀራኒዮ ይለናል አይደለ? እንደገና ደግሞ ወደ ወይራ ሰፈር የሚያስኬደን ማለት ነው። ሁለት መስቀለኛ መንገዶች አሉ። እንግዲህ አሁን እኛ ወደ እየተጓዝን የምንሄደው ወደ ወይራ ሰፈር አካባቢ ነው ማለት ነው። እንግዲህ አሁን ያለንበት ቦታ ዘነበ ወርቅ ይባላል። እዚህ ጋር ታክሲ ተራ አለ አላሳያችሁ እንጂ በስተቀኝ በኩል ታክሲዎች የሚያዝበት ቦታ ነው። እንግዲህ አሁን ጉዟችንን ወደ ወይራ ሰፈር አድርገን እየተጓዝን እንገኛለን። አሁን እንግዲህ የምንገኝበት ቦታ ዘነበ ወርቅ በመባል ነው የሚታወቀው። ልሳሳትም ይችላል። እዚህ አካባቢ ስመጣ ለመጀመሪያ ጊዜ ስለሆነ ነው። እናንተ ደግሞ እንግዲህ ይሄ እንደ ትዝታ ሊኖራችሁ ይችላል፣ ወይም ደግሞ እዚህ ሰፈር ያላችሁ በዚህ ቦታ የምትመላለሱ ሰዎች አላችሁ። እርግጠኛ ነኝ ልትመለከቱት ትችላላችሁ ብዬ ነው። ይሄ አካባቢ ልዩ ስሞች አላቸው በየቦታው። እንግዲህ በየአካባቢ የተለያየ ስም ስላለው እሱም ብትነግሩ ይሄ በሰከንድ አሁን ለምሳሌ በዚህ ሰከንድ ላይ የነበረ ቦታ ይሄ ነው ብትሉኝ ለሌላ ጊዜ ደግሞ በደንብ አድርጌ የዚህ ሰፈር ከሚያቅሰው ጋር ሆን እየጎበኘን እያየን ታሪኩንም የዚህ አካባቢ ታሪኩንም ከሚያስረዳኝ ሰው ጋር ሆኜ በደንብ እንደማሳያችሁ ተስፋ አረጋለሁ ወደፊት። እናንተ ደግሞ እንግዲህ አሁን ያያችሁትን ቦታ የዘለልኩት ቦታ ይኖራል እንግዲህ ስለማላውቀው ይሄንን አካባቢ እናንተ ደግሞ ትነግሩኛላችሁ ብዬ ገምታለሁ። እዚች አካባቢ እንደዚህ የምትባል የሰፈር ማለት በዚች ጋር እኮ ጋባ ስትል እንደዚህ አይነት ነበረ ልትሉኝ ትችላላችሁ። እዚህ ጋር ደግሞ ልዩ ትዝታ አለ። እንደዚህ አይነት ሱቅ የነበረበት ቦታ ጋር ነበር ትዝ የሚለኝ ልትሉኝ ትችላላችሁ። እንደገና ደግሞ ይሄ አስፋልት ወይም ደግሞ ሳይሰራ በፊት ስላችሁ በቅርብ ጊዜ ከተሰራ እዚህ ጋር የፈረሰ እኮ እንደዚህ አይነት ነበረ ልትሉኝ ትችላላችሁ። እዚህ ጋር ከባባድ መኪናዎች ይታዩኛል። አሁን ይሄንን እንግዲህ ፓርኪንግም ሊሆን ይችላል ከባድ መኪና ወይም ደግሞ የሆነ ትልቅ ድርጅት ሊኖር ይችላል እዚህ አካባቢ። እሱንም አሁን ብትነግሩኝ ይሄኛው ያለንበት ቦታ ጋር ማለት ነው ምን አይነት ድርጅት ነው ያለው ይሄኛው አካባቢ ምን የሚባል ቦታ ነው ያለንበት ቦታ። እንግዲህ እኛ ወደ ወይራ ሰፈር ወይም ወይራ ሰፈር አካባቢ ጋር እየሄድኩኝ እንዳለው ነው የማውቀው። ግን ወይራ ሰፈር በትክክል የትኛው ቦታ ጋር እንደሆነ አላውቀውም። እሱንም ብትነግሩኝ። በነገራችን ላይ አሁን እያየሁት ያለሁት ከናንተ እኩል ነው እየጎበኘን እያየን ያለ ነው እየሄድን ያለ ነው ማለት ነው። ከኔ ማለት እዚህ አካባቢ ያላችሁ ቅድም እንደነገርኳችሁ በደንብ የምታውቁ እንድታብራሩልኝ ብዬ ነው እንግዲህ እየጠየቅኳችሁ ያለሁት። በሌላ ጊዜ እንግዲህ በስፋት ከሚያቅሰው ጋር ሆኜ በደንብ አድርጌ ነው የማሳያችሁ። አሁን እንግዲህ ያለንበት ቦታ ወይራ ሰፈር የሚባለው ትክክለኛው ቦታ ይሄ ይሆናል ብዬ ነው የምገምተው። እንግዲህ እንደኔ እንደ ከታፔላው ላይ እንዳየሁትና እንደመጣሁት እንደ አካባቢው ማለት ነው እንዳየሁት እንደተረዳሁት ከሆነ ወይራ ሰፈር ይባላል ብዬ የምገምተው ሰፈር ይሄ ነው ብዬ እየገመትኩኝ ያለሁት። እናንተ ደግሞ እንግዲህ ቅድም እንደነገርኳችሁ ትነግራላችሁ። ይሄ አይደለም ወይራ ሰፈር የሚባለው ሌላ ነው። ትክክል ነህ፣ ይሄ ትክክል ነህ፣ ያለህበት ቦታ ወይራ ሰፈር ነው የሚባለው። ወይም ደግሞ ወይራ ሰፈር ጋር ስትደርስ ያለችው ቦታ ይቺ የምትባለች እያላችሁ ብትነግሩ የተለያየ ስም እንዳለው ታውቃላችሁ። እንግዲህ በየአካባቢው በየሰፈሩ የተለያየ ስም አለው። እሱን ብትነግሩኝ እያልኩ ነው። ለኔም ብቻ ሳይሆን ለተመልካቾቻችንም እንደገና ደግሞ አስተያየትም እየሰጣችሁኝ ከዚህ በፊት እንግዲህ የጠየቁት ቦታ አለ እንደማስታውሰው ሲግናል አካባቢ ሲግናል ለምን ተባለ ብዬ በጣም አሪፍ አድርገው ነው ከነ ማብራሪያው ከነ ታሪኩ የነገሩኝ። ልክ እንደዛም እናንተም ብትነግሩኝ ብዬ ነው የምጠይቃችሁ። ይሄ እንግዲህ አካባቢ እንግዲህ ያው እንደገመትኩት ነው ወይራ ሰፈር አካባቢ ደርሰናል ብዬ ነው የምነግራችሁ።
እኛ እንግዲህ ጉዟችንን አድርገን የምንሄደው ወደ ቤተል ነው። ወደ ቤተል ደግሞ አካባቢ ስንደርስ በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። ልዩ ትዝታ ካላችሁ እዚህ አካባቢ እንግዲህ የወይራ ሰፈር ልጆች ልዩ ትዝታ ይኖራችኋል ብዬ ገምታለሁ። እንደዚህ ወይም ደግሞ እንደዚህ ከመሆኑ በፊት እንደዚህ የነበረበት ቦታ የትዝታችሁ ቦታ እንደገና ለየት ያሉ ነገሮች አሉ አይደል? አሁን እንዳጋጣሚ ሆኖ የፈረሱ ሊኖሩ ይችላሉ። ኦኬ እንደዚህ ነበረ ልትሉኝ ትችላላችሁ። ይሄ እኮ እንደዚህ የነበረበት ቦታ እንደዚህ የምናረግበት ቦታ ነው። እዚህ አካባቢ ደግሞ ሄደን የምንዝናናበት ኳስ የምንጫወትበት ቦታ እንደዚህ አይነት ቦታ ነበር ትዝ ይላችኋል ብላችሁ ብትነግሩኝ እንደ ትዝታ ብዬ ነው። እንግዲህ እኛ እንዞርና ወደ ላይ ዳገቷን ነው የምንወጣው። ወደ ታች የሚያስኬድ አስፓልት አለ። መስቀለኛ መንገድ ላይ ነን ያለነው። እንዞርና ወደ ቤተል የምታስኬዷን አስፓልት ዳገቷን ቀስ እያለን እየወጣን በስተግራም በስተቀኝም ያሉትን ቦታዎች እያሳዩዋችሁ እያስጎበኛችሁ እንሄዳለን ማለት ነው። ቦታው ትንሽ እንደምትመለከቱት ዳገታማ ቦታ ላይ ቤተል በነገራችን ላይ ትንሽ ከፍታማ ቦታ ላይ ነው ያለችው ማለት ነው። እኛ ከዚህ በፊት እንዳሳየዋችሁ በጦር ኃይሎች አርገን ቤተልን የተወሰኑን ገጽታውን አሳይቻችኋል። አሁን ግን የመጣ ነው በዘነበ ወርቅ አርገን ነውና ወደ ቤተል እየተጓዝን ያለ ነው። በቀራኒው መድኃኔዓለም ጋር አርገን ማለት ነው። በዛ ጋር መተን በጦር ኃይሎች አርገን መጥቼ በደንብ አርጌ አሳይቻችኋለሁ በዛኛው ያለውን። አሁን ግን በዘነበ ወርቅ ያለውን አካባቢ ነው እያሳያችሁ እያስጎበኛችሁ የሚገኙ። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ብታረጉልኝ በጣም ደስ ይለኛል። በተለይ ካያችሁት በኋላ ላይክ ብታረጉልኝ እኔን ልክ ሰፖርት እንደማድረግ ነው እና ይሄንን ቻናል እናንተ ላይክ ስታረጉልኝ ለሌሎች ላላዩት ሰዎች ዩቲዩብ ራሱ ሰጀስት ያደርግልኛልና ብዙ ሰው ያየዋል፣ ግን ላይክ የተወሰነ ነው የሚያረጉልኝ። እናንተ ደግሞ ልክ ካያችሁት እንደመተባበር ወይም ደግሞ ቻናሉን ሰፖርት እንደማድረግ ላይክ ብታረጉ በጣም ደስ ይለኛል። አሁን እንግዲህ ወደ ቤተል አካባቢ ጋር እየደረሰን እየተቃረብን እንገኛለን። አሁን ያለነው ቤተል አካባቢ ጋር ነው። እንግዲህ ቤተል ሊባልበት የቻለው ምክንያት ቤተል ሆስፒታል ስለነበር እዛ አካባቢ ከዚህ በፊት መጀመሪያ የነበረው ወይም ደግሞ እንደ ስያሜ ያለው የሚታወቀው እዛ አካባቢ ቤተል ስለነበረ እንግዲህ የሰፈሩ ስም አጠቃላይ ቤተል በመባል ይታወቃል ማለት ነው። እንግዲህ መስቀለኛው መንገድ ጋር ስንደርስ ደግሞ በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳትረሱ። አሁን እንግዲህ ያለነው ቤተል አካባቢ ጋር ነው። በጣም የሚያምር ሰፈር ነው። በነገራችን ላይ በስተግራም በስተቀኝ ስትሄዱ ፎቆች የበዙ ናቸው። ሰፈሩ በጣም የደመቀ ነው። እንቅስቃሴ ያለበት ቦታ ነው። እንግዲህ እየተመለከትን ያለነው ይሄኛው እንግዲህ መስቀለኛ ይሄ ነው። እንግዲህ ይሄ አካባቢ ነው ቤተል የሚባለው። አሁን ቤተል የሚባልበት ቦታ ጋር አካባቢ ጋር ነው የደረስነው ማለት ነው። ልክ ከተሻገራችሁ በኋላ በስተቀኝ በኩል ነው ሆስፒታሉ። ይታያችኋል። ቤተል መንጃ ፍቃድ ትምህርት ቤት ነው የሚለው። ፊት ለፊት ቤተል የመንጃ ፍቃድ ትምህርት ቤት የሚለውን የተመለከት ነው። እንግዲህ ይሄኛው መስቀለኛ መንገድ ነው። እንሻገርና እንግዲህ ፊት ለፊት ነው የምንሄደው ወደ ዓለም ባንክ የሚያስኬደውን አስፓልት ይዘን ነው የምንሄደው ማለት ነው። እንግዲህ ቤተል አካባቢ ይሄንን ይመስላል። በስተግራም በስተቀኝ ከዚህ በፊት በዛኛው ጋር በጦር ኃይሎች ጋር አርገን ነበር የተወሰኑ ገጽታውን ያሳየዋችሁ። አሁን ግን በዘነበ ወርቅ አርገን ስንመጣ ነው ያሳየዋችሁ። በደንብ አርጌ ያሳየዋችሁ ይመስለኛል። የተለያዩ የተወሰኑን አካባቢ ስለማላቀው ዝም ያልኩት ቦታ ስላለም እንግዲህ አሁን ያለንበት ቦታ ቤተል የሚባለውን አካባቢ ነው በደንብ አድርጌ እያስጎበኛችሁ የሚገኘው ማለት ነው። እንግዲህ ከዘነበ ወርቅ ጀምረን እስከ ቤተል ያለን ጉዞ ይሄንን ይመስላል። እናንተ ደግሞ ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንድታበረታቱበት እና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።